ዘላለምን ማጣት 5 6 7 8 ጳጳስ ከማጣት በላይ ያንገበግበናል። ይሄ መደበቅ አንችልም። እውነቱን ለምን በዚህ የሚከፋም ሰው አለ ብዬ አላስብም። አባታችን ትልቅ እርሶም እየነገሩ ነበር። በጎን የከተማ ባህታዊ መናኝ ወንጌልን ወርሃዊ አስቤዛ ወንጌልን ሚስት አድርጎ የኖረ ወንድማችን ነውና ነፍሱን ያሳረፈልን አንንም ነፍሱን ከአብርሃም ከይስሐቅ ከያዕቆብ ጎን ስላስቀመጠልን እናመሰግናለን። ላለፉት 30 ዓመታት የሃይማኖት የትምህርት የጠባይ ለውጥ ሳያመጣ ነበረ ከመባል የተሰወረ ብዙዎች ወርቀው ሲነሱ መተው ሲሄዱ ገብተው ሲወጡ ዘላለም ግን ባለበት ቆሞ የማይበል ጎርፍ ሳያናውጠው የቆየ ለትንሽ ለትልቁ ለሀብታም ለደሃው ለሞላለት ለጎደለበት ሁሉም ቦታ ለተከፈተ ጆሮ ለተዘጋጀ ልብ ሁሉ ሰማያዊ የእግዚአብሔርን ቃል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ትምህርት ሳይጨምር ሳይቀንስ ሳይበርስ ሳይከልስ በትክክል ለምእመናን ጆሮ ሲያደርስ የኖረ መሆኑ ሁለተኛው ደግሞ የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብቻ ሳይሆን በውስጡ ያሉ ሌሎችም ሰዎች ቅልብ ያላቸው ሁሉ ለዘላለም የሰጡትን ክብርና ቦታ ስመለከት ለካ ዓለም የጫጫታ የትርምስ የግርግር ብቻ አይደለም። በዝምታ ውስጥ የሚታዩ የሚሰሙ ባለውለታዎች አሉ። ሁሉ አንድ ድምጽ አንድ ልብ ሆኖ የወደደው ያደነቀው እንደገና አንድ ልብ ሆኖ ያዘነለትና ያከበረው ወንድማችን በመሆኑ በጣም እጅግ በጣም በስጋ የወለደችው እናቱ በመንፈስ የወለደችው ቤተክርስቲያን እኛም የጥምቀት ወንድሞቹ የክርስትና ወንድሞቹ ተደስተናል ኮርተናል። በእውነት ይሄን ያደረገ እግዚአብሔር ክብርና ምስጋና ይግባው። ሰማያዊ ሕይወቱ ምን ሊሆን ይችላል ብለን ጥያቄ አንስተን አናቅም ልናነሳም አንችልም። መቼም የእግዚአብሔርን ውሳኔ ለእግዚአብሔር ተተነው እንደ መመዘኛዎች አሉ መለኪያዎች አሉ። በዛ መመዘኛና በዛ መለኪያ መሰረት አሁን ዘላለም የት ነው ተብዬ ብጠየቅኔ ከአብርሃም ከይስሐቅ ከያዕቆብ አጠገብ ቁጭ ብሎ ከገብርኤል ከሚካኤል ጋር ቅዳሴ ገብቷል ብዬ ነው የማምነው። ምክንያቱም መለኪያዎቹ እናቃቸዋለን። እግዚአብሔር ምን ይወስናል እሱ ምናልባት ከሞላ ጎደል ውሳኔዎቹ እናቃቸዋለን። የቸርነቱን ስራ እንዳለው ነው ማለት ነውና ከዛ በተረፈ ይሄ ልጅ በቀደም ተናግሬ ያለው ይሄ አሁን የምናደርግለት ሽኝት ተክሊሉ ነው ሰርጉ ነው። ዘላለም በእውነቱ ጉልቻው ትዳሩ ሁሉ ነገሩ ወንጌል ናት። እንደ ቅዱስ ጳውሎስ እንደነ ዮሐንስ አፈ እንደነ ቄርሎስ ሁሉ ነገር እርግፍ አርጎ ትቶ የተከተለ ልጅ ነው። ቤተክርስቲያን ደግሞ ወዳጆቿን አገልጋዮቿን በሁለት መንገድ ታከብራቸዋል። ወከብረት ነፍሱም በውስጥ ዓለማት እቲ ዘዘ ወዘካ በዚህ ዓለም ይከበራሉ። ተወስኮ ዘነሳያን ይባላል። እነዛን ሰዎች እያዩ ከሞቱ በኋላ የሚጨመሩ ሰዎች አሉ። ቅን መንገዳቸውን እያዩ ቅን ትምህርታቸውን እያነበቡ ቅዱስ ጳውሎስ ከሞተ ከ2000 ዓመት በኋላ ዛሬም ብዙዎችን እየለወጠ እየቀየረ ነውና አንደኛው በምድር ታከብራቸዋል፣ ሁለተኛ በሰማይ ደግሞ የአባታቸውን መንግስት እንዲወርሱ የምታደርገው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናትና ወንድማችን በሁለት በኩል ከብሯል። በጣም ተደስተናል። በዲሲ ያላችሁ በመላው አሜሪካ ያላችሁ ወገኖቻችን በዲሲ ማርያም ያደረጋችሁትን ሽኝትና የሰጣችሁትን ክብር ሰምተናል። በእውነት በዘላለም በኩል ለኛም መልእክት አስተላልፋችሁልናል። ክብራችሁን ከጠበቃችሁ ሃይማኖቱን ከጠበቃችሁ እኛ እናንተን ለማክበር ወደ ኋላ አንልም የሚል በዝምታ ውስጥ የተላለፈ መልእክት አለ ለኛ ለአገልጋዮቹ። በጣም ደስ ብሎናል። እግዚአብሔር ይስጥልን። በአዲስ አበባ ውስጥ ያላችሁ ምእመናን እንግዲህ እንደተባለው ዘላለም ለዘላለም አርፏል፣ ወደ ዘላለማዊ ቤቱ ሄዷል። ሙሽራችን ነው። ቅድም እንደተባለው ዛሬ እስከ ዛሬ ያገለገላት ወንጌል ያገለገላት ቤተክርስቲያን አጭተዋለች። ያ የጋብቻ ስነ ስርዓት የሚከናወነው ደግሞ ሐሙስ ነው። ወደ አባቱ ቅፍ የሚገባበት ወደ ዘላለም መንግስቱ የሚገባበት የደስታ ቀናችን ነው። በሌላ በኩል የሰርግ ቀን ነው እያልን ነው እና በዚህ ቀን ነጭ ለብሳችሁ ስርዓታችሁን ጠብቃችሁ ቤተክርስቲያኖቱ በሚያስከብር የዘላለምን አገልግሎት በሚገልጥ የኛንም የደንገ ተስፋ በሚያለመልም የተረጋጋ አብይ ጾም እንደመሆኑ መጠን ስክን ያለ አሸኛኘት እንድናረግለት እንጠይቃለን። ቅድም እንደተባለው ደግሞ ከላይ እስከታች በቤተ ክህነቱ በኩል ከጠቅላይ ስራ አስኪያጃችን ጀምሮ ከብፁዕ አቡነ ሳዊሮስ ጀምሮ ወደታች ያሉት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የየመምሪያ ኃላፊዎች ላደረጉት እንቅስቃሴ እንክብካቤ
ለኛም ጭምር መልእክት ስለሆነ እናመሰግናለን። ቅድም እንደተባለው ደግሞ በመንግስት በኩል ደግሞ ከከንቲባ ጽሕፈት ቤት ጀምሮ ባንኳኳንበት ሁሉ የከፈታችሁልን በጠየቅንበት ሁሉ የመለሳችሁልን ጥያቄ ያሟላችሁልን ሁሉ በዚህ ምክንያት ምስጋና እናቀርባለን። አጠቃላይ ለቤተሰብ መጽናናትን እንመኛለን። ነገር ግን ቅድም እንዳልኩት ይሄ ትልቅ ትምህርት ነው። ዘላለም ለ30 ዓመት ሙሉ ዘላለም ሆኖ ኖሯል። ሳይለወጥ ሳይቀየር ሁሉ ተስማምቶበት ዘላለም ብሏል። እንግዲህ እኔ እውነቱን ለመናገር ለአገልጋዮቹ ሃይማኖታዊ ዝና ወንጌላዊ ዕውቅና በምን አይነት እንክብካቤ ነጭ ጨርቅ ተጠቅሎ መያዝ እንዳለበት ዘላለም አስተምሯል። ምክንያቱም ብዙ ሰዎች ዝና ነጭ ልብስ ነው ዝናቸውን አቆሸሸው ጭቅቅት አስመስለውት ወጥተው ወርደዋል፣ ገብተው ወጥተዋል፣ ከብረው ተዋርደዋል። ዘላለም ለነከነዛ ሁሉ ማዕበልና ጎርፍ ተርፎ ክብሩን ዝናውን ጠብቆ ለልናውን ጠብቆ በውጭ ባውደ ምሕረት በውስጥ ለህሊናው በጎን ደግሞ ለምእመናን ብዙ የሚረዳቸው ሰዎች እንዳሉ እናውቃለን። ይዲዲያ የሚባል እዚህ እስጢፋኖስ አንድ ማህበር ነበር። ሁሉ ጊዜ እኔም እየጋበዘ እየርኩ አስተምርለት ነበር። ሌላም ቦታ ብዙ አገልግሎት ይሰጣል። ለዚህ ሁሉ አገልግሎቱ ግን የተሰጠው መልስ በጣም አስደስቶናል፣ አርክቶናል፣ ተደስተናል። እውነቱን ለመናገር ተስፋችንም ዓለም ልሞት ይሄን ልንደብቅ አንችልም። በአገልግሎት መድረክ ላይ ያሉ ጓደኞች ሁሉ ስንደዋውል የሚነግሩኝ ለዘላለም የተደረገው ክብር ከአሜሪካ እስከ አዲስ አበባ ድረስ እንቅስቃሴ ሁሉ በጣም ነው ደስ የሚለው። አሜሪካ ያሉት ደግሞ ከዚህ በፊት ቀሲስ መኮንን ወንድማችን ሰያት ሊያረፈብን ጊዜ እንዴት አድርገው ተንከባከው ገንዘባቸውን ጊዜያቸው አሜሪካ ገንዘብም ጊዜም ነው፣ ጊዜ ገንዘብ ነው። ያን ሁሉ ሰውቶ ካህናቱ ምእመናኑ እንዴት ተንከባከው እንደላኩት አይተናል። አሁን ደግሞ ዲሲ ማርያምን ጨምሮ ታላቋን ርዕሰ አድባራት ቤተክርስቲያናችንን ካቴድራላችንን ጨምሮ ሌሎችም አብያተ ክርስቲያናት ካህናት ዛለ ብፁዕ ሊቀ ጳጳስ አቡነ ፋኑኤል ላደረጉልን ሁሉ እናመሰግናለን። አባታችን ግዴታዎትን የተወጡ ቢሆንም በግዴታዎት ውስጥ ፍቅርዎትን አይተንበታልና ለኛም ተስፋ ሰጥተውናልና ብፁዕ አባታችን እናመሰግናለን። ሌሎች መምህራን እዛ ያላችሁ ምእመናን አውሮፓም ያላችሁ በመላው ዓለም ያላችሁ በእውነቱ እኔ ከሁሉም አቅጣጫ ነው ስልክ ሲደወል የነበረውና በደቡብ አፍሪካ፣ በአረብ ሀገር፣ በአውስትራሊያ፣ በካናዳ በአራቱ ማዕዘን ብለን ብንጠቅልሻ ወዘ እንደው ነሳሳለት እንዳለው ትርጓሜያችን እንደው ጠቅለል አድርገን ከምስራቅ ከምዕራብ ከሰሜን እስከ ምክንያቱም ዘላለም ያልቆመበት ትልቅ ደብር ያልቆመበት ትንሽ መንደር የለም። በሀገር ውስጥ በውጭ ከፈረስ ከአህያ ጀርባ እስከ መጨረሻው ሌተስት አውሮፕላን ድረስ ዘላለም ተሳፍሯል። በአውሮፓ በአሜሪካ ዘላለም ያልቆመበት መድረክ ያልመሰከረበት አውደ ምሕረት ያላንኳኳው ጆሮ ያልተከፈተለት ልብ የለም ለዘላለም። ይሄንን በገሃድ በግልጽ እንመሰክራለን። ስለዚህ ለዚህ ጠንካራና በሳል አገልግሎቱ እምነቱን ያጠነከረ ማንነቱ ሰብናውን ያስመሰከረ አገልግሎቱ የተሰጠው መልስ ግን በጣም ያስደስታል። ምእመናን እናንተን ከሐዘን ይሰውራችሁ። በወጣችሁበት በገባችሁበት ሁሉ አገልጋይ እንዳከበራችሁ አገልጋይ ያሳጣችሁ። ለኛም ተስፋ ሰጣችሁናል፣ አበረታችሁ። ነገ ከነገ ወዲያ እኛም ወደዛው እንሄዳለንና እኛም ከዚሁ በእውነቱ ሞትም ሰርግ መምሰል ይችላል ብለን እስከምናስብ ድረስ ተደስተና በዚህ እንድንደብቅ አንችልም። ሞቱ ቢያሳዝነም ለሞቱ የተደረገው መልስ ግን ተስፋችን ዓለም ልሞታል ነጋችን እንድንናፍቅ አድርጎናልና በርቱልን፣ ጠንክሩልን። ታላቋ ቤተክርስቲያን ደግሞ ላገለገሏት ለደከሙላት ዋጋ እንደማታሳጣ በሁለት መንገድ በምድር እንደተባለው ዋጋ ከፍላለች። ለቅዱሳን ገድል ተጽፎላቸዋል፣ ድርሳን ተጽፎላቸዋል፣ ታሪካቸው ይነገራል፣ ስማቸው ይጠራል፣ ጸበል ይፈልቅላቸዋል። የዛሬ 2000 ዓመት የሞቱ ዛሬ እንደ አዲስ እንደ ትኩስ አብያተ ክርስቲያናት እየተሰራላቸው ስማቸው እየተጠራላቸው ገድላቸው እየተነበበላቸው ታሪካቸው እየተነገረላቸው አዲስ በሰማይ ደግሞ ያስገባሉ፣ ያስወጣሉ፣ ያጸድቃሉ፣ ይኮንናሉ። የመጽሐፍ የሰጠን በምድር ያሰራችሁ በሰማይ እየታሰረ ሆነ በተማረው መሰረት ቅዱሳን መግባት ብቻ አይደለም። መግባትማ ማንኛውም ሰው ይገባል፣ ማስገባት ይችላል። መክበር ማንኛውም ሰው ይከብራል፣ ያከብራሉ። መቀበል ማንኛውም ሰው ይችላል። እንድንቀበል ያግዙናል። ለዛ ደግሞ ለነደዱበት፣ ለታረዱበት፣ ለተገፈፉበት፣ ለተገረፉበት ዋጋ ለከፈሉበት ሁሉ ነፍሳቸውን ለስጋቸው ስጋቸውን ለነፍሳቸው አስማርከው ነፍሳቸውን ለፈጣሪያቸው አንበርክከው የመስቀሉ ቁስል እየጠዘጠዛቸው የጠጣው ሞት ኮምጣጤ እያንገሸገሻቸው የዚህን ዓለም ጣይምና ወርቁን ብሩን አራክፈው ጥለው ዋጋ ለከፈሉት እግዚአብሔር አመድ አፋሻ ያደርጋቸውና በሰማይ በምድር በጊዜው በዘላለም በሚታየው በማይታየው
ዋጋ ይከፍላል። በወንድማችንም በኩል የተማርነው በዘመናችን ይሄን ነውና ላደረጋችሁት ሁሉ የተለያያችሁ አካላት እግዚአብሔር ይስጣችሁ። ምእመናን ላደረጋችሁት ክብር ለሰጣችሁት ክብር በዘላለም በኩል ለኛ ለሰጣችሁን ክብር በጣም እናመሰግናለን። እግዚአብሔር ያጽናችሁ ያበርታችሁ። ጉዞ ይቀጥላልና ቤተክርስቲያን ትቀጥላለች፣ ሃይማኖት ይቀጥላል፣ ክርስትና ይቀጥላል። እግዚአብሔር ደግሞ ዘላለምን የሚተካ ሌላ መምህር ያስነሳል። እውነቱን ለመናገር በቀደም ተናግሬያለሁ። ዘላለምን ማጣት 5 6 7 8 ጳጳስ ከማጣት በላይ ያንገበግበናል። ይሄ መደበቅ አንችልም። እውነቱን ለምን በዚህ የሚከፋም ሰው አለ ብዬ አላስብም። ብፁዕ አባታችን ትልቅ እርሶም እየነገሩ ነበር። በጎን የከተማ ባህታዊ መናኝ ወንጌልን ወርሃዊ አስቤዛ ወንጌልን ሚስት አድርጎ የኖረ ወንድማችን ነውና ነፍሱን ያሳርፍልን። አንንም ነፍሱን ከአብርሃም ከይስሐቅ ከያዕቆብ ጎን ስላስቀመጠልን እናመሰግናለን።